አንዱ ማለት ነው ምን ብሎ ጠየቀ? የሴት ራስ ወንድ ከሆነ ሴት ልጅ ምንድነች ብሎ ጠየቀና ሰውየው ምን ብሎ መለሰለት? ሴት የተሸከመችውን ራስ እንደፈለገች የምታዞር አካል ነች ብሎ መለሰለት። ለባል መገዛት የሚለው ሐሳብ በጣም ይከብደኝ ነበር። ስትራግል ማደርግበት አንድ እውነታ ነበር። ስለዚህ በጸሎት እግዚአብሔርን ጠይቀው ነበር እንዲያስተምረኝ ማለት ነው። እና አንድ ነገር ተረዳሁኝ። ለባሌ መገዛት ማለት ወይንም ለባሎቻችን ስንገዛ እግዚአብሔርን እየታዘዝነው እንደሆነ ከገባኝ በኋላ ለባሌ መገዛት የሚለው ሐሳብ ፍጹም ቀላል ነበር የሆነልኝ። ለባሎቻችን የምንገዛው ከባሎቻችን መልካምነት ተነስተን ከሆነ የእግዚአብሔርን ሐሳብ ወይንም የእግዚአብሔርን ቃል እንጋጫለን ማለት ነው። ባል ነው፣ ከፋም ለማም ባል ነው። ጥሩ ሆነ መጥፎ ሆነ ባል ነው። ለባሎቻችን የምንገዛላቸው እግዚአብሔር ስላዘዘን ነው። የእግዚአብሔር ቃል ስለሚል ነው። እግዚአብሔርን ለመታዘዝ ነው። የቃል ኪዳን ባልሽ፣ ቃልሽን ሰጥተሽ ያገባሽው ባልሽ በበጎም ሆነ በክፉ ላልለይህ ብለሽ ማለት ነው። ቃልሽን ሰጥተሽው ቃሉን ሰጥቶሽ ያገባሽው ባልሽ ከፋም ለማም ባልሽ ነው። እግዚአብሔር በታዘዝሽው መጠን እግዚአብሔር የጥበብ መንፈስን ይሞላሻል። እግዚአብሔር ጸጋውን ያበዛልሻል። ለባልሽ ተገዛሽ ማለት ከባልሽ አነሽ ወይንም ደግሞ በባልሽ የምትናቂና የምትዋረጂ የምታንሺ ሴት ነሽ ማለት አይደለም። መጽሐፍ ቅዱስ ሲናገር የሴት ራስ ወንድ፣ የወንድ ሁሉ ራስ ደግሞ ክርስቶስ እንደሆነ ይናገራል። ስለዚህ ያንን እውነት ልንሰርዘውና ልናጠፋው አንችልም። ነገር ግን እንደ ብልህና እንደ ጥበበኛ ሴት እግዚአብሔርን በመታዘዝ ለባሎቻችን እንገዛላቸዋለን ማለት ነው። እግዚአብሔር ደግሞ ጸጋውን ያበዛልናል። ለእግዚአብሔር እየታዘዝን በጸሎትና በምልጃ ወደ እግዚአብሔር እየቀረብን በነገር ሁሉ በጥበብ በእውቀትና በማስተዋል የእግዚአብሔር መንፈስ ከኛ ጋር እንዲሆን እንተጋለን እንጂ በባሎቻችን ላይ አንነሳባቸውም። በውኑ የእግዚአብሔርን ቃል እንደመስማት ደስ እንደሚለው በሚታረድና በሚቃጠል መስዋዕት እግዚአብሔር ደስ ይለዋልን? እነሆ መታዘዝ ከመስዋዕት ማዳመጥም የአውራን በግ ስብ ከማቅረብ ይበልጣል ይላል የእግዚአብሔር ቃል። ስለዚህ ለእግዚአብሔር በመታዘዝ ለባሎቻችን እንገዛላቸዋለን ማለት ነው።